መጀመሪያ ዛቻ ነበረ ሄርሜላ ላይ በጣም ሲዝቱ ነበረ አንድ ያስጠይቃቸዋል ህግ ላይ እንደገና ደግሞ እንደዛ ፎቶ ፈቃድ እኮ እንትን ብለህ ነው አይደል እንዴ ለከነሽ አዋጅ አሳውጀህ ምናምን እኮ ነው የምትለጥፈው እንጂ ዝም ብለህ እኮ ማትለጥፍም ለከነው ማለት ይሄ በራሱ አንድ ቪዲዮ ማስረጃ ነው አብርሽ እኮ ማውራት አይደለም የሚጠበቅበት የተፈጠረውን ነገር ለፖሊስ ማሳየት ብቻ ነው የሚጠበቅበት ገባሽኛ ማለት አንዱ ቦታ ወይ አንቺ ልክ ነሽ ብዬ ካንቺ ጋር ወገንተኛ መሆን አልፈልግም ወይ ኤፍሬም ልክ ነው ብዬ ከኤፍሬም ጋር ወገንተኛ መሆን አልፈልግም ወይ አብርሃም ወይ ሄርሜላ ወይ ሩታ እንደዛ እኔ መሆን አልፈልግም ሲጀመር እኔ ትክክለኛ ነገር እውነታ ነገር ማጋ ነው ያለው ትክክለኛውን ነገር እፈልገዋለሁ የወንድማችን ጉዳይ እኔ ያለው አንቺ ያለሽ ሳስቶ እንዲከፋው አልፈልግም ሲከፋው እኔንም ያስጨንቀኛል ገባሽ ግን ይሁን አንዳንድ ወንድማማቾች ነው ከልጅነቱ ጫናን የተሸከመ ሰው ነው ገባ እኔ በጣም አንጀት የሚበላይ ምን ታውቃለህ የብዙዎቻችን ጫና የተሸከመ ሰው ከጓደኞቹ ጀምሮ አባት በልጅነቱ በ24 አመቱ አባት የሚባል አይነት የሆነ ልጅ ነውና ለእንደዚህ አይነት ሰው እንደውም የሆነ በቃ እንዴት ነው አይምሮ እንዳይጎዳ ተጠንቅቀ ለምን ትውልድን ይዟላ ከበስተጀርባ ትውልድን ስለያዘ እሱ ቢጎዳ ስንት ሰው ይጎዳል የሚለውን ስታስብ ይሄ ነገር ልክ አይደለም አባት የሆነን ሰው እንዲጎዳ አትፈልግም አይደል እንደዛ ነው የምትጠነቀቀው ለምን አሁን ያለበት መስመር እሱ ትክክል ስለሆነ ብቻ እንጂ አሁን ስለተሳሳተ የሆነ ነገር አደርጋለሁ ማለት አይደለም ይመስል ግን አሁን ባለበት ሁኔታ እኔ አብርሽን ሞቅስበት ምንም ነገር የለኝም 5 ሳንቲም ማለት ነው ዋና ልጅቷ ትገኝ የልጅቷ ቤተሰብ በጣም ብዙ ነገር እያሉ ነው እዚች ጋርኛ በጣም ብዙ ነገር ሰዎች አሁን ዝም ያለን የሆነ ነገር ሊመስላቸው ይችላል ግን መሄድ እስካለባቸው ድረስ የሄርሜላ ቤተሰብ ማለት መሄድ እስካለባቸው ድረስ የሚሄዱ ቤተሰብ ናቸው ገባ መድኃኔዓለም ያክብራቸው እንዲህ እንትን መሆናቸው በራሱ በቂ ነው ለኔ ገባ የሰው ልጅ ክብር ያለው ሰው እንጂ እና ያ ነገር በጣም ነው ደስ የሚለኝና ዛሬ ላይ አሁን መጀመሪያ ልጅቷ ትገኝ በቃ ሰላም ትሁን እኛም የምንፈልገው እሱ ነው እኔ አሁን ላይ ያስጨነቀኝ ያለው ነገር ቢኖር እሱ ነው ገባ ያ አብርሽ እጮኛ ስለሆነች ብቻ አይደለም በጭራሽ እኔ ሰው በመሆኗ ሴት በመሆኗ እንደነገርኩ አንድ ሰው ከፊቴ ሲጠፋ ለምን ልል ይገባል ያንን ነው በቃ የኔ እንትን ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ሁሉ ሰላም ጤና ሰላም ባላችሁበት ቦታ ይብዛላችሁ ለሁላችሁም ሰላምታ ማቅረብ ፈልጋለሁ እኔ በጣም ደህና ነኝ ዛሬ እንግዲህ ያው ተመልሼ መጥቻለሁ ትላንትና አንዳንድ በተፈጠረው ጉዳይ እንግዲህ ያው ለዛ ምላሽ እንዲሆነኝ እና ከእህቴም ጋራ ቀጥሬያታለሁ ተነጋግረን አንድ መልስ እንድንደርስ ወይ ደግሞ አንድ ተጨባጭ የሆነ ነገር መያዝ እንድንችል እሷንም ቀጥሬያታለሁ ለእናንተ ግን መጀመሪያ ማለት የምፈልገው ነገር ምንድነው ትላንትና አንዳንድ አስተያየቶች እያየው ነበር ዴቭ ልክ አይደለም ዴቭ አጥፍተሃል ዴቭ በእንደዚህ አይነት መንገድ መሆን የለብህም ዴቭ ለምንድነው እንደዚህ የምትሆነው ዴቭ በጣም ብዙ ሰው እንደዚህ እያለ ነው ለሐሳባችሁ በጣም ነው ማመሰግነው እኔ በጣም ነው ሰውን አከብራለሁ ሁላችሁንም ወዳችኋለሁ የሁላችሁንም አስተያየት ደግሞ ተቀባይ ነኝ ትላንትና የተፈጠረው ግን እንደዛ አይደለም እናንተ በተረዳችሁበት መንገድ አይደለም እኔ ለመናገር የፈለኩት ወይ ደግሞ ከአብርሽም ጋራ ከቡዜም ጋራ እንደዛ ጭቅጭቅ ውስጥ ያስገባል እኔ የተረዳውበት መንገድ ሌላ ስለሆነ ነው ገብታችኋል አይደል ትላንትና የተፈጠረው አንድ ነገር ነው በቃ እኔ ጧቱ ከትላንት ወዲያ እንደዛ አብርሽን ላይ ቆመው እንደዛ ሲያላግጡበት በጣም ስላበሳጩኝ እንግዲህ ምናልባት ትላንትና የፍሬም ቪዲዮ ተለቆ ነበር እንዴት እንዳላያችሁት አላውቅም እሱን ብታዩት ደግሞ ለእናንተ ይበልጥ ደግሞ መልስ ይሆናችሁ ነበር እኔ አብርሽም ቢሆን ኤፍሬምም ቢሆን የእናቴ ልጆች ናቸው አይደለም ወንድሞቼ ናቸው የሁለቱንም ጉዳት በፍጹም አልፈልግም አብርሽም ሊያጠፋ ይችላል ኤፍሬምም ሊያጠፋ ይችላል ገብቷቸዋል አይደለም እኔ ወይ በአብርሽ ጎን ሆኜ ኤፍሬምን መቅጣት መደብደብ አልፈልግም በኤፍሬም ጎን ሆኜ ደግሞ አብርሽን መደብደብ አልፈልግም ምክንያቱም ያ ደግሞ ልክ አይደለም እኔ ሁለቱም ለኔ አንድ ስጋዎቼ ናቸው ሁለቱንም በምንም አይነት ሁኔታ አውጥቼ ልጥላቸው ወይ ቆርጬ ልተዋቸው በፍጹም አልችልም ገብቷቸዋል አይደለም ትናንትና ጠዋት ኤፍሬምን የሱ ቪዲዮ ደግሞ ይቅርታ ስነግራችሁ ካላያችሁት ገብታችሁ እንድታዩት በጣም ፈልጋለሁ ትናንትና ከኤፍሬም ጋራ እንዴት ይሄንን ታደርጋለህ በቃ ወንድም የፈለገ ቢመጣ ወንድም ላይ እንዴት እንደዚህ አይነት ሲጀመር ደግሞ አፋልጉኝ ቢሆን ራሱ እንዴት ታላግጣለህ እሱ ላይ ለምንድን እንደዚህ አይነት ማላገጥ ውስጥ የገባው ብዬ ከሱ ጋራ በጣም ተጨቃጭቀን በጣም ተጣልተን ከዛሬ በኋላ በእንደዚህ አይነት መንገድ እንዳትሄድ በፍጹም እንደዚህ አይነት ነገር ውስጥ እንዳትገባ ብዬ አውርቼ ሳልጨርስ ከሱ ጋራ ተነጋግረን በቃ ካሁን በኋላ
አስተካከላለሁ አለ። ኤፍሬም ብዙ ጊዜ በእርግጥ ብዙም ተቆጥታው የሆነ ነገር ብሎ መልሶ እዛው ነገር ቦታ ላይ ይገኛል። ግን ትላንትና እኔ ነግሬዋለሁ ከዛሬ በኋላ በእንደዚህ አይነት መንገድ ባገኝ እኔ እናንተ እንጣላለን በቃ የመጨረሻችን ነው ብዬ ነግሬው እሺ ብሎኝ ተስማምተን ለጥፋቴ ይቅርታ ብሎ ጠይቆ እንግዲያው ተለያየን። ከዛ በኋላ እንግዲያው ከከሳት የተፈጠረውን እንግዲህ አይታችኋል። እኔ ምንም ሳላውቅ ድንገት ኤፍሬምን ዳኒ ታሰሩ። ገብቷችኋል። አሁን እኔ ወንድሜ መታሰሩ ወይ ደግሞ ዳኒ መታሰሩ ምናምን አይደለም ያሳሰበኝ ማለት ነው። አንደኛ ትክክለኛ መረጃ የሆነ ሰው ቢያንስ እንኳን እኔ ወንድሜም ቢሆን እኔም ቢሆን የጠፋችው ሚስቴ ብትሆን አካሌ ናት፣ የአብርሽ ጓደኛ ናት፣ የአብርሽ ፍቅረኛ ናት። ሄርሜላ መጥፋቷ እጅግ ቢያሳስብም እጅግ በጣም ነው የሚያስጨንቀው። ትናንትና ከኤፍሬም ጋር እያልኩኝ ነበረ እሷን በየትኛውም መንገድ ፈልገን የት እንደጠፋች በስነ ስርዓት ቦታውን አውቀን ከአብርሽ ጋር ልናገናኛቸው ይገባል ብዬ ከሱ ጋር አውርቼ ነው የጨረስኩት። እኔ የሄርሜላ መጥፋት አላሳሰበኝም አይደለም፣ በደንብ ነው የሚያሳስበኝ። ወንድሜ አብርሃም እንደዛ ሲሰቃይ ለምንድን ነው የማያሳስበኝ? የወንድሜን ስቃይ ማየት ነው ደስ የሚለኝ ወይስ የወንድሜ ሀዘን ማየት ያስደስተኛል? ይሄ እንደዚህ አይነት ሀሳብ ካላችሁ በጣም ተሳስታችኋል። ምንም ጊዜ እኔ ከዚህ በፊትም ንብያችኋለሁ የወንድሜን ደስታ የምፈልገው የአብርሽ ደስተኛ እንዲሆን ሄርሜላ የትም እንደጠፋች በተቻለ መጠን እኔም ባወቅኩት መንገድ እየፈለኩ ነው፣ እነሱም ባወቅኩት መንገድ እየፈለጉ ነው። ግን እኔ አብርሽ ጥፋቱ ቢያንስ እንኳን ትክክለኛ እውነት የሆነ ነገር ፍንጭ እንኳን መች አገኘ? በቃ ባሉባልታ በወሬ ያ እንደዚህ ያለ ይሄ እንደዚህ ያለ ተብሎ ባሉባልታ እንደዚህ አይነት እርምጃ መራመድ ጥሩ አይደለም። ምክንያቱም እኔ አሁን አንዳንዴ ዛሬ ላይ ከሚከሰተው ይልቅ ነገ ላይ የሚያመጣው ነገር ስለሚያሳስበኝ ነው። ገብቷችኋል። አሁን እነዚህ እንግዲህ ከወንድሙ ጋር እንደዚህ አይነት ነገር ውስጥ መግባቱ ከቤተሰብ አንጻርም ትንሽ ስለከበደኝ ነው። ገባችሁ አይደለም? ዳኒም ቢሆን ሰው ነው፣ ሄርሜላም ብትሆን ሰው ናት። የጠፋችው ወይ ዕቃ አይደለችም ወይ የሆነ ነገር አይደለችም። ከኤፍሬምም ትላንት እያልኩት የነበረ ያን ነው። ዕቃ አይደለም የጠፋችው፣ የሰው ልጅ ናት። ምንም ቢሆን ምንም አንተ ወደድካትም አልወደድካትም ሄርሜላ ግዴታ መገኘት አለባት። ያለ አንተ ደግሞ እዚህ እጅ ውስጥ እዚህ ነገር ላይ እጅ ካለ እኔ እናንተ እንጣላለን እና በፍጹም እንደዚህ አይነት ነገር ማድረግ የለብህም ብዬ ከሱ ጋር በጣም በቃ በብዙ ነው ያወራነው። ደግሜ እነግራችኋለሁ። ኤፍሬምም ቪዲዮ ገብታችሁ እዩት፣ መልሱን እዛ ላይ ታገኛላችሁ። ገብቷችኋል አይደል? እና በእንደዛ ጉዳይ ከሱ ጋር ተጨቃጭቀን ሳንጨርስ ይሄ ነገር ሲሆን በጣም አስደነገጠኝ። አንደኛ ደግሞ ቶሎ ብዬ ያሰብኩት በቃ እኔ ሩታ ደውላ እኔ ሌላ ጊዜ በእንግዲያው ትደውላለች። በቃ ከሩታ ጋር ያለን ግንኙነት ትንሽ ሰላም ነውና ትደውላለች፣ አገኛታለሁኝ። ብዙ ጊዜ አንዳንድ ነገሮች እናወራለን። ስህተት ስታጠፋ ልክ አይደለም ብዬ አናግራታለሁኝ። ትላንትና ራሱ ያንን ነገር በማድረጓ ብዙ በስልክ አውርተን ያው ትላንትና እንግዲያው ደግሜ እንደዚህ አይነት ነገር ካሁን በኋላ እንዳታደርጊ ብዬ ከሷ ጋር ተነጋግረን ነው። እኔ አብርሃምም እንወደዋለሁ፣ ኤፍሬምንም እንወደዋለሁ። ወንድሞቼ ናቸው። ሁሴንም ታላቄ ናት፣ እጅግ በጣም ነው ማከብራት። ትላንትና ራሱ በቃ እንደዛ ስትሆን እሰይ ምናምን ስትል በቃ በጊዜው እንግዲህ አሁን ኤፍሬም ታሰረ ሲል ደንግጫለሁኝ። እሷም እሰይ ደግሞ ስትል በጣም የሆነ በራሴ ሌላ ውስጥ አስገባኝ እና ሀሳቤ ሳይገባችሁ ያስቀየምኳችሁ ካላችሁ በጣም ይቅርታ። ምክንያቱም ምናልባት አንዳንድ ጊዜ ሰው የሚረዳበት መንገድ የሁላችንም ማረዳድ ይለያያል እና እኔ የምረዳበት መንገድ ሌላ ነው፣ እናንተ የምትረዱበት መንገድ ሌላ ነው። እኔ በአንዱ ጎን ወይ በዚህኛው ወይ በዛኛው መሆን ሳይሆን የምፈልገው እውነታን ነው የምፈልገው። እኔ በቃ ትክክለኛ እውነታ የቱ ጋር ነው እንዴ? እውነታ ካላት ሩታን ልደግፋታለሁ፣ እውነታ ከሌላት ልደግፋት አልችልም። ወንድሜ ደግሞ እውነታ ካለው ደግፈዋለሁ፣ እውነታ ከሌለው ልደግፈው አልችልም። የእውነት ኤፍሬምና ዳኒ ሩታ ሄርሜላን የሆነ ነገር የምር እነሱ እንደሚሉት አድርገው ከሆነ ይሄ በቃ እኔ እንጃ ከኤፍሬም ጋር ሲጀምር በጣም ያጣላኛል። ምክንያቱም ልክ ስላልሆነ ማለት ነው። እና እኔ እውነታን ነው እየፈለኩ ያለሁት። ለዛ ነው ትናንትና ያዘናችሁብኝ ቤተሰቦቼ ስላልተረዳችሁኝ በጣም ይቅርታ። እኔ ማለት የፈለኩበት በእንደዚህ አይነት መልክ ነው። ዛሬ ደግሞ ይበልጥ እንግዲያው በደንብ ቪዲዮውን በደንብ ካያችሁት በደንብ ይገባችኋል ብዬ አስባለሁ። ብዙም እየመጣች ነው፣ እያየዋት ነው። ከሷ ጋርም ያለውን ነገር ደግሞ እንደ ታላቅ እሷ መስመር ማስያዝ ያለባት ነገር አንዳንዴ ታላቅ ስትሆኑ ብዙ ኃላፊነት አለባት አውቃለሁ። በብዙ ውስጥ ታልፋለች። ነገር ግን ቢሆንም እኛን እንትን ማለቷ ሰሞኑ ደግሞ አሟታል፣ ታማለች። የሷም ነገር ያስጨንቀኛል እና እንዴት ነሽ? ሰላም አለ ሁሉ ደህና ይመስገን። ጤና ደህና ነኝ። ተሻለሽ? አለ ደህና ነኝ። ደግሞ ምንድን ነው ሐኪም ቤት መርፌ ነበረሽ? መርፌ ተወግቼ መጣ። እንዴት ነው ለውጥ አለሽ? ደህና ነኝ። ኧረ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም እግዚአብሔር ይመስገን ደህና ነኝ። እንትን ስላለ ነው መደሙ መቆም ስላልቻለ ነው ያሰሩት እንጂ ሲምፕል ነው። እሺ
ያው እንግዲህ ያው ከመምሽ ላይ የጠራሁሽ ምክንያት ያው ትላንትና ትንሽ ያው ያለ መግባባት ተፈጥሮ እናንተም እንግዲህ ያው ሰኔም በተናደጄ ሳንደዋወለም ወደ ቤት ሄድኩኝ እና ዛሬ በቃ ማታ እያሰብኩኝ ነበረ። አንዳንድ አስተያየቶችንም እያየሁኝ የቤተሰብ አስተያየትም የሆነ ቤተሰብም በቃ አጥፍተሃል ዳዊት ምናምን ሲሉኝ እንዴት ነው ልክ አይደለሁም ወይ ብዬ ሀሳቤን ያላገኙኝ ስለመሰለኝ እነሱንም ለማስረዳት ዛሬ መጣሁኝ እና ደግሞ እኔና አንቺ ዛሬ የተገናኘ ነው ታላቅ እንደመሆናችን መጠን አንዳንድ ነገሮችን ለማስተካከል በምን አይነት መንገድ ብንሄድ የተሻለ ይሆንልናል፣ በምን አይነት መንገድ ብንሄድ እናስተካክላለን ነገሩ። እነዚህ ልጆችስ ነገ ላይ ደግሞ ምክንያቱም አንዳንዴ ኤፍሬምም ነገ ላይ ወጥቶ የሆነ በቃ አይምሮ ሌላ ነገር እንዳይበረዝ እንዴት አድርገን እነዚህ ልጆች ማከም እንችላለን የሚለውን ነገር ለማውራት ነው። በዚህ ገጠመኝ ግን ትላንትና ከአንቺ ጋር ያው እንደዛ መመላለስ አልነበረብኝም። በዛ ነገር በጣም ይቅርታ በቤተሰብ ፊት ይቅርታ መጠየቅ ፈልጋለሁ። ነገር ግን ትላንትና ያው አንቺ በቃ እሰይ ምናምን እንኳን ጥሩ አረጋ ምናምን ስትይ አንቺ ልክ ነሽ። በጊዜው በቃ አይምሮሽ የተረዳው ኤፍሬም አስቸግሮ ስለነበር እንደውም ጥሩ ነው በቃ የሆነ ሀሳብ ውስጥ እንዳለሽ ይገባኛል። ወይ ኤፍሬምን በመጥፎ አስበሽው ወይ ወንድምሽ እንዲታሰር ፈልገሽ እንዳልሆነ በደንብ እረዳለሁ። ግን በጊዜው በቃ እሰይ ስትይ የሆነ በቃ ያው ወንድ ልጅ አይደለው እናድራለሁና ቶሎ ተናደድኩኝ። አንቺ ጋር ማለት የማይሆን መልስ ውስጥ ገባው። ለዛ ነገር በድጋሚ ይቅርታ ልሻለሁ። ችግር የለውም። እኛ እኮ ቤተሰብ ነን። ምንም ቢፈጠር ምንም ቢሆን ቤተሰብነታችን ቆርጠን አንጥለው። የምታጠፉም ባጠፋም ምንም ብንል ቆርጠን አንጥለውን ከመመለስ ባሻገር ማለት ነውና ግን ዋናው ነገር ተረጋጋ። አሁን ሰላም ነው። እኔማ ተረጋግቼ እንግዲያው ከራሴ ጋር ብዙ አውርቼ በቃ ቢያንስ እንኳን ዛሬ የሆነ ነገር ጥሩ ነገር ለቤተሰቦቻችን መልእክት እንድናስተላልፍ ብዬ ነው የጠራሁሽ። ያው ጸጥ ያለ ቦታ ነው። አንዳንዴ አይምሮም ያድሳል አንዳንዴ እንደዚህ አይነት ቦታ ላይ እና ለዛም ነው ጸጥ ያለ ቦታ መምጣታችን አሪፍ ነው። እና እኔ ምናልባት አንቺን መጠየቅ የምፈልገው አንዳንዴ ታላቅ ስትሆኚ ብዙ ሸክም አለብሽ። ከዛም ባለፈ አንቺ በራስሽ ብዙ ስራ አለብሽ፣ ብዙ ነገር ታስቢያለሽ፣ ብዙ ነገር ብቻ ብዙ እንትን ውስጥ እንዳለሽ በደንብ ይገባኛል። እኔም ማውቀው ነገር ስለሆነ ማለት ነው። ግን ከዛም ሆነሽ እኛን ደግሞ ማኔጅ ልታረጊ ታናናሾችሽን ልታይ እና ደግሞ የምናደርገው ነገር ይሄ ልክ አይደለም፣ ይሄ ስህተት ነው ልትይ ያስፈልጋል። ገብቶሻል አይደለ? እና ትላንት በተፈጠረው ነገር የሆነ እሰይ ምናምን ስትይ ያንን ነገር ግን ግልጽ አይምሮዬ ለምንድን ነው እንደዚህ ያለችው ምናምን የሚል ነገር አይምሮዬ ስላለ ያንን ግልጽ እንድታረጊልኝ በቃ ግልጽ እንድታረጊልኝ እፈልጋለሁ። ለኔም ለቤተሰብም ግልጽ እንድታረጊ። ያው አንዳንድ ሰው ልክ ናት ይላል፣ አንዳንዱ ደግሞ ለምንድን ነው ምንም ቢሆን ምንም ወንድሟ ነው የሚልም ይኖራል። ገብቶሻል? ለዛ ምላሽ እንዲሆን ማለት ነው። ሐሳብህ ጥሩ ነው፣ እንዳብራራልህም መፈለግህ ጥሩ ነው። ገብቶሃል? አብራራልሃለሁ። ቤተሰብ ደግሞ ላልከው ቤተሰብ ያውቃሉ፣ ይገባቸዋል ሲጀመር ማለት ነው። እኔን ታውቀኛለህ ከድሮ ጀምሮ፣ ዛሬ አዲስ አይደለህም። የሆነ ነገር ስህተት መስሎ ከታየኝ ማንም ምንም ሊሆን ይችላል። ገባ? ወንድሜ ሊሆን ይችላል፣ እህቴ ልትሆን ይችላል፣ ምንም ማንም ሊሆን ይችላል። ማለት ካለብኝ ወደ ኋላ አልልም። ይሄ ደግሞ የኔ ባህሪ ነው። ባታውቀኝ አይገርመኝም እና ግን ታውቀኛለህ። ስለዚህ ይሄ የኔ ባህሪ ነው። አሁን ወንድሜ ሁለቱም ወንድሜ ናቸው። ኤፍሬምም ወንድሜ ነው፣ አብርሽም ወንድሜ ነው። ግን ኤፍሬም ጥሩ እየሰራ አልነበረም በጭራሽ ማለት ነው። ይሄ ደግሞ ነግሬዋለሁ፣ አንተም ትናንትና አውርተኸዋል። ገባ? ግን ከዛ በፊት ተው ሩታንም በግሏ አናገርኩኝ። በቃ ከዚህ በፊት እኮ ነው አብርሽ እስር ቤት ስታስገባው መጀመሪያ ጥፋተኛ ስለነበረ በቃ ይማር ነው ያልኳት። ሁለተኛ ላይ ግን ልክ ስላልነበረች ማሳሰሯ ትክክል ስላልነበር ትክክል አይደለሽም አልኳት። ዛሬ ላይ ደግሞ አብርሽ ማነው ኤፍሬም ሲታሰር ልክ ነው ለምን አሳሰርከው ልል አልችልም። ምክንያቱም አብርሽ ትክክል ነው። ገብቶሃል? እኔ ነገርኩት ኤፍሬም ተው እረፍ፣ ከወንድም ጋር ያጣልሃል። ይሄ ትልቅ ጸብ ውስጥ ነው የሚከተው። አንዳንድ ቤት እንደምጠላው እኛ ቤት ውስጥ እንዲከሰት አልፈልግም። ተረጋጋ። ቢያንስ ባትፈልግ ወይ የሆነ አስተያየት ባሰጥ እንኳን ዝም በል። ዝም በማለት አግዘው ወንድምህን። አይ ስትል ልጅቷን አይወዳትም አውቃለሁ። የግድ ደግሞ ውደዳት እናንተን በል አልልም ብየዋለሁ። ቪዲዮውን ሜቢ አይታው ከሆነ አሁን ባወራ መድገም ነው የሚሆነው። ያልኩትን ሐሳብ እሺ ነው ያለኝ። ገባ? እሺ ችግር የለውም እህቴ አስተካክላለሁ። እንደው ጭራሽ ቀለደብኝ ነይ እንዝናና ምናምን አይነት ነገር ውስጥ ገብቶ ቀለደብኝ። ይሄ ጤነኛ ነው እንዲህ እስክል ድረስ ሆንኩኝ። ከዛ በኋላ
እኔ በነገርኩት በሰዓታት እንኳን አልሆነም ሰው ደውሎ ቪዲዮን አይተሽዋል ሲለኝ ምን ተፈጥሮ ይሁን ይሄ ልጅ ደግሞ ድጋሚ ስምህ በመጥፎ እንዲነሳ አልፈልግም ነው ያልኩት። ግን እሱ ምን አደረገ? ከሰዓታት በኋላ ሄደና ማይሆን የሆነ በቃ እንኳን ለወንድምህ ለባዕድ ማትጠቀመውን ነገር ነው ያደረገው። ገባ? ማን እኔ ብያለሁ ከዚህ በፊትም ለወንድሞችም እያልኳቸው ነበር። ሰው ስለመሆኗ ብቻ አንድ ሰው ሲጠፋ ለምን ጠፋ? ጎረቤትህ እንኳን እኮ አንተ አንድ ቀን ሁለት ቀን ስውር ካልከበት ካይኑ ይሄ ሰው ምን ሆኖ ነው የጠፋው ብለህ ካስጨነቀህ ያስጨንቃል። በቃ ምን ሆኖ ነው ምን ገጥሞት ነው ብለህ ያን ሰው መፈለግ ትጀምራለህ። ይሄ በሚዲያ የተሰጣ ነገር ሄርሜላ ጠፍታለች ተብሎ የተነገረ ነገር እነሱ ግን ተሳለቁ። ትናንትና ምን እንደተናገረች አይታታል ሩታል። አውቀው ነው እኛ ቀልዳችሁ መስሎን ነው። ምን ማለት ነው ቀልድ ነው ማለት? እኔ መጥቼ እንደዛ ሰው ረገረግ ቀልዴ ነው? አብርሽ እንደዛ ሆኖ ሲናገር ሲያዝን ብዙዎችን እየዞረ ጀማቸውን እየዞረ ሲያናገር አውቆ ነው። ይሄ ለማምለጫ የተጠቀመችው ዘዴ ነው። በቃ እልህ ደግሞ ከተባለ ማለት ነው እልህ በዚህ አይደለም። ከአብርሃም ጋር እልህ ልትጋባ ትችላለች፣ የሆነ ነገር ልትሆን ትችላለች። በእንደዚህ መልኩ ግን አይደለም። ይሄ መልኩ ይደብራል፣ መሳለቅ ይደብራል በጣም ገባሽ? እሱ አሁን እኔ እነሱ ጋር ነች እኔ አላልኩም። ገባህ አይደል? ልትሆንም ትችላለች ላትሆንም ትችላለች። እማውቀው ነገር አለ እኔ ምንም የለም የማውቀው ነገር ግን እነሱ እሷ እነሱ ጋር በመሆኑ አይደለም ያስጠይቃቸው። ትሁን አትሁን አይደለም። መጀመሪያ ደረጃ ትሁን አትሁን የፖሊስ ስራ ነው፣ አጣርቶ ይደርስበታል። ካልሆኑ በነፃ ይለቀቃሉ ብሏል እኮ አብርሽ። ከሆኑ ደግሞ ይታሰራሉ። እሱ ሳይሆን ዋናው ጥያቄ ምንድነው ያደረጉት እነሱ? መጀመሪያ ዛቻ ነበረ ሄርሜላ ላይ በጣም ሲዝቱ ነበረ። አንድ ያስጠይቃቸዋል ህግ ላይ። እንደገና ደግሞ እንደዛ ፎቶ ፈቃድ እኮ እንትን ብለህ ነው አይደል እንዴ? ለከነሽ አዋጅ አሳውጀህ ምናምን እኮ ነው የምትለጥፈው እንጂ ዝም ብለህ እኮ ማትለጥፍም። ለከነው ማለት ምክንያቱም ይሄን ሂደት እኛ እናውቀዋለን። ገባ? እነሱ ግን በዘፈቀድ ይሄ በራሱ አንድ ቪዲዮ ማስረጃ ነው። አብርሽ እኮ ማውራት አይደለም የሚጠበቅበት፣ የተፈጠረውን ነገር ለፖሊስ ማሳየት ብቻ ነው የሚጠበቅበት። ያደረጉ የመጡትን ነገር ሲያሳይ ፍርዱ ለፖሊስ ነው የሚታወው። ገባ? አንድ ግለሰብ መብቱን በሚነካ መልኩ ወይ ደግሞ እንደዚህ መሳለቅ ነውር ነው፣ አይደረግም። እሱንማ አይደረግም። አዎ ካፍሽ ልትፈልብሽና ለቤተሰብ እያልኳቸው ነው። እሱ ምናልባት ትላንትና የፍሬም ቪዲዮ ካየሽው በጣም ከሱ ጋራ በእንደዚህ አይነት ጉዳይ በጣም ነው ያወራነው። ገብቶሻል አይደለ? አንደኛ በመጀመሪያ ደረጃ ወንድምህ ላይ ከሩታ ጋራ ከዳኒ ጋራ ሆነ ወንድምህ ላይ ያውም ፎቶዋን ይዘህ ምን ብለህ እንደዚህ ማላገጥ ጭራሽ በዘፈን የሆነ የጠፋችሁ የሆነ ማለት የሆነ ወይ ወረቀት ወይ የሆነ ነገር የጠፋባችሁ ይመስል እየዘፈናችሁ እንደዛ ማድረጋችሁ አግባብ አይደለም። ገብቶሻል አይደል? ከኤፍሬም ጋራ በጣም ትናንትና ሲጀመር የሆነ የምር የእውነት ተቆጥቼ ነው ያወራሁት። ምክንያቱም ልክ አይደለም። በቃ ካሁን በኋላ ግን እኔ እናንተ እንጣላለን። እንዳውም ሄርሜላን ፈልገን ማግኘት እንድናገኝ ማድረግ ያለብን ከሱ ጋር እንዲገናኙ ማድረግ ያለብን እኛ ነን። እኛ ከሱ ጋር ካብርሽ ጎን ነው ቆመን ይህንን ነገር ማድረግ ያለብን ብለን ብዙ ነገር አውርቼ ነው። ገብቶሻል አይደል? ትላንት እንደዚያ ነው። ግን ከሰዓት በኋላ እንደዛ ድንገት ተፈጠረ ሲል እንግዲህ አስደነገጠኝ። ገባሽ? ሄርሜላም ስለ ሄርሜላም ጉዳይ ያሳስበኛል፣ ስለ አብርሽም ያሳስበኛል፣ ስለ ኤፍሬምም፣ ስለ አንቺም፣ ስለ ሁላችንም። መቼስ አንዳንዴ ደግሞ ቤተሰብ የማይረዳው ነገር ምን አለ መሰለኝ፣ እኛ እህት ወንድሞች ነን አይደለም? ምንም ነገር መጥፎ ነገርም ቢሆን ምንም ቢሆን እኛ ተነጋግረን መፍታት እንችላለን። ተረዳሽኝ አይደለም? አብርሽ ቶሎ ብሎ ቸኩሎ ይህንን ነገር ማድረጉ ገብቶሻል? አልቸኮለም አብርሽ። ሁላቸውም ጋር እየዞረ ተው እረፉ፣ እኔም እየዞርኩኝ ተው እረፉ እያልኩ ነው። አልቸኮለም። በቤተሰብ ያልቃል የሚባለው ደግሞ ቤተሰብ ጋር የተፈጠረ ችግር ቢሆን ነው። ይሄ ጉዳይ ቤተሰብን ብቻ አይደለም፣ ጓደኛ እሱ ስንት ነገር ላይ ሆነላቸውን ልጆች ስንት ሰው ነው የገባበት እንጂ አሁን እኔ አብርሽ አንተ መሀል ችግር ተፈጥሮ ቢሆን ሚዲያ ፊትም መውጣት አያስፈልግም። ውስጥ ላይ ነው መጨረስ፣ የቤተሰብ ጉዳይ ስለሆነ ገባ። ይሄ ግን ሁሉም ነው ከሀስ ከፐ ድረስ ስንት ነገር የሆነላቸው ልጆች ናቸው እየወጡ የተሳለቁበት። ምንም አላለም አብርሽ። ይኸውልህ እኔ ዝም ብሎ ብያለሁ ከዚህ በፊት እልል ሲል ኖርማል ነው ማለት ነው። ዝም ካለ
ጉዳይ ላይ ነው በቃ እሱ ገባ። ያ ደግሞ ባህሪው በጣም ነው የምወድለት። ወንድ ልጅ ያደርጋል እንጂ አያወራም ገባ አይደል? ያ ደግሞ ወድለታለሁ ገባ። ዛሬ ላይ እኔ ላንተ ምልህ ነገር ቤተሰብ ነን፣ ቤተሰብ ነን በቃ ምንም ከዚህ በፊት ራሷን ሩታ ስትናገረው ነበር። ጣት ገማ ተብሎ ተቆርጣ ይታል ማለች ገባ። ለራሴ ወንድም ምን የተጠቀመችው ልክ ናት፣ ልክ ነሽ መልሱ ከገባሽ ብያታለሁ። አሁንም ወንድማሽ ስለተበላሽ የሆነ ነገር አይደለም፣ መመለስ ካለበት ይመለሳል። ግን በአብርሽ ህይወት እንዲወጣ እፈልጋለሁ። በቃ የራሱ ህይወት እንዲኖር እፈልጋለሁ። አንተም ብትሆን አሁን ላይ ከኤፍሬም አንተ በ10 እጅ እጥፍ ትሻላለህ። ሲጀምር ነገሮችን በጣም የምታስተውል በጣም ብዙ ነገር እንትን የምትል ሰው ነህ ገባ። የራስን ህይወት የምትመራ ሰው ነህ። ስለዚህ ዛሬ ላይ እኔ እንዲህ አታድርግ ማለት እንኳን ላንተ የለብኝም። አንተ ለኔ አርያ ነህ የምልህ ሰው ነው። እኔ ታላቅ ነኝ አይደለ? ለኔ አርያ የሆንክ ሰው ነው በብዙ ነገር። ይሄን ደግሞ ታውቃለህ፣ ብዙ ጊዜ እልሃለሁ ገባ። ስለዚህ አሁን እኛ ማድረግ ያለብን ወንድማማቾች ነን፣ እህትማማቾች ነን። ግዴታ የቤተሰብ ጉዳይ የራሳችን ጉዳይ ነው። የአብርሽ ጉዳይ የራሳችን ጉዳይ ነው። ይሄ ልጅ በጣም ብዙ አሳልፏል። አሁን ላይ እኔ አብርሽ ጋር እንደዚህ ሆነች እንደዛ ሆነች ማንም ምንም ቢለኝ ግድ የለኝም። እኔ የሆንኩትን ምክንያት አውቃለሁ። በቃ አሳማኝ ምክንያት አለኝ እኔ ጋር። ያ ደግሞ ማንም ሊሽር አይችልም ውስጤ ላይ ገባ። አሁን ስህተት ሳይ ደግሞ ዝም ማለት አልችልም። አብርሽም ጋር ስህተት ባይ ዝም አልልም፣ አንተም ጋር ስህተት ባይ ዝም አልልም፣ ኤፍሬምም ጋር ባይ ዝም አልልም። በቃ ዝም አያስብለኝም ይሄ ነገሬ። ታውቀኝ ልጅም ባህሪ ሲጀመር ዝምም እኮ ማለት አይገባሽም። ጥፋት እኔም ቀደም እያልኩኝ ያለሁት እኮ ይሄ ታላቅ ነሽ፣ እንደ ታላቅ ጥፋት ስናጠፋ ተው ልትይኝ ይገባል። ገብቶሻል አይደለ? አንዳንድ ጊዜ እኔ የምፈራው ነገር ምን አለ መሰለሽ፣ ምናልባት እኔን ያላገኛችሁኝ አንቺም ብትሆኚ አብርሽም ምናልባት ቤተሰብም ያላገኙኝ ነገር ቢኖር አንዳንዴ የሆነ ነገር በቃ ልክ ነሽ፣ አሁን በአብርሽ ጎን አልቸኮለም፣ ያደረገው ነገር ልክ ነው፣ እውነት ነው። እኔም ብሆን በሱ ቦታ ምናልባት ላደርገው እችላለሁ። ልክ ነው፣ የጠፋበት እቃ አይደለም። ምክንያቱም ፍቅረኛዬ ናት፣ ነገ አብሬያት ላገባት ራሱ እችላለሁ ብሎ የሚያስባት እጮኛው ናት የጠፋችው። በአብርሽ ጎን እኮ እኔ ተቃውሞ የለኝም። በጣም ልክ ነው። ገብቶሻል አይደለም? ቢያንስ እንኳን ግን ኤፍሬምን ወይ እኛ እንድንጠይቀው መጀመሪያ ቢያደርግ አሪፍ ነበር የሚል ሐሳብ ነው፣ የኔ ሐሳብ ነው። ተረዳሽኝ አይደለም? አሁን አንቺ በግልሽ አንቺም ሄደሽ አወራሽው፣ እኔም በግል ሄጄ ኤፍሬምን አወራ ነው። አራታችንም ሆነን ግን እንደ ወንድም እንደ እህት መነጋገር ነበረብን ነው የኔ ሐሳብ። አሁን ደግሞ ኤፍሬም አሁን እንግዲህ ይሄ ልጅ እስር ቤት ገባ፣ ዛሬም ሆነ ነገ ይወጣል እሱ ገብቶሻል አይደለም? ነገር ግን ወጥቶ ነገ ላይ ደግሞ አብርሽ ላይ የሆነ ነገር አይምሮ ላይ እንዲቀር ወይ ደግሞ ቂም እንዲይዝ አልፈልግም። ኤፍሬም እንደ ወንድም መያዝም የለበትም። ያንን ነገር እንዳይፈጠር ግን እኛ ቀድመን ስራ መስራት አለብን ነው የኔ ሐሳብ። ተረዳሽኝ አይደለም? እኛ ቀድመን ስራ መስራት አለብን። ኤፍሬምንም ያጠፋው ጥፋት ልክ እንዳልሆነ በስነ ስርዓት ልንነግረው፣ አራታችንም ተገናኝተን ልናወራ ይገባል ነው የኔ ሐሳብ። ተረዳሽኝ? እሱን እናወራዋለን። ዋና ልጅቷ ትገኝ። የልጅቷ ቤተሰብ በጣም ብዙ ነገር እያሉ ነው። እዚች ጋር እኛ በጣም ብዙ ነገር ሰዎች አሁን ዝም ያለን የሆነ ነገር ሊመስላቸው ይችላል። ግን መሄድ እስካለባቸው ድረስ የሄርሜላ ቤተሰብ ማለት መሄድ እስካለባቸው ድረስ የሚሄዱ ቤተሰብ ናቸው። ገባ? ግን እዚች ጋር በቃ ብዙ ነገር አለ። አሁን እንዲህ ሚንዳ ማለት አልፈልግም ሚዲያ ላይ፣ ግን ብዙ ነገር አለ። ያን መድኃኔዓለም ያክብራቸው። እንዲህ እንትን መሆናቸው በራሱ በቂ ነው ለኔ። ገባ? የሰው ልጅ ክብር ያለው ሰው እንጂ ነው። እና ያ ነገር በጣም ነው ደስ የሚለኝ። እና ዛሬ ላይ አሁን መጀመሪያ ልጅቷ ትገኝ፣ በቃ ሰላም ትሁን። እኛም የምንፈልገው እሱ ነው። እኔ አሁን ላይ ያስጨነቀኝ ያለው ነገር ቢኖር እሱ ነው። ገባ? ያ አብርሽ እጮኛ ስለሆነች ብቻ አይደለም በጭራሽ። እኔ ሰው በመሆኗ ሴት በመሆኗ እንደነገርኩ አንድ ሰው ከፊቴ ሲጠፋ ለምን ልል ይገባል። ያንን ነው በቃ የኔ እንትን። ልጅቷ ከተገኘች በኋላ ኤፍሬም አደቡን አጥቷል። መግባቱ እኔ ደስ ያለኝ በጣም አሁንም እልሃለሁ በጣም ነው ደስ ያለኝ። ለምን አንዳንዴ ማለት ነው የሆነ መረን ስትለቅ የሆነ ያዝ የሚያረጋ ነገር ሲኖር ጥሩ ነው። ገባ? የሆነ ቆም ብለህ ይሄ ነገር ልክ አይደለም እንዴ ብሎ እንድታስብ ያደርጋል። ዳኒ እንኳን አንተን ጠርቶ ምን አደረገ? ምንድነው ያደረገው? እንደዛ ብሎ ከአብርሽ ጎን እንደሆነ ነገር ሆኖ እኔ አላመንኩም። ሲጀመርም ማናቸውም ቢመጡ አላምንም፣ ውሸት ስለሆነ ማለት ነው። ዝም ብሎ ፌክ ስለሆነ አላምናቸውም። እኔ የፈለገ ይልፉ እንጂ እኔ ጋር ውስጤ ላይ ቅንጣት አይገቡም። ምክንያቱም
ከዚህ በፊት የሰሩት ብዙ ነገር አለ። የልጅቷን ህይወት ምስቅልቅል አውጥተው ዛሬ ላይ እዚህ ያደረሱት የሱን ህይወት ምስቅልቅል አውጥተው እዚህ ድረስ ያደረሱት ማን ሆነና? ስለዚህ እኔ እነሱን አላምናቸውም። ግን አንተ አምነ ማስታረቅ ጥሩ ነው እኔ ስላለኝ ነው ምናምን አልከኝ። ዛሬ ላይ ምን አደረገ? አይተዋል፣ ተሳለቀበት። ለከነሽ አሁን የኔ ሐሳብ ምን መሰለሽ እህቴ፣ እኔ ማለት በባህሪ ታውቂኛለሽ መቼስ ካንቺ የበለጠ ማንም የሚያውቀኝ የለም። ታላቅቴ ነሽ። በምን አይነት ህይወት እንዳለፍኩኝ እዚህ ደረጃ እንዴት እንደደረስኩኝ በደንብ ታውቂያለሽ። ተረዳሽኝ አይደል? ግን እኔ ብዙ ጊዜ ማለት ትክክለኛ ነገር ነው የምፈልገው፣ እውነታን ነው የምፈልገው። ገባሽኛ? ማለት አንዱ ቦታ ወይ አንቺ ልክ ነሽ ብዬ ካንቺ ጋር ወገንተኛ መሆን አልፈልግም፣ ወይ ኤፍሬም ልክ ነው ብዬ ከኤፍሬም ጋር ወገንተኛ መሆን አልፈልግም፣ ወይ አብርሃም ወይ ሄርሜላ ወይ ሩታ እንደዛ እኔ መሆን አልፈልግም። ሲጀመር እኔ ትክክለኛ ነገር እውነታ ነገር ማጋ ነው ያለው፣ ትክክለኛውን ነገር እፈልገዋለሁ። በቃ ያንን ነገር እኔ ዳኒም እንደዛ ሲል ወይ አምኜ ወይ የሆነ ነገር ምናምን ሆኖ አይደለም። በቃ በጊዜው እንደዛ እንግዲህ ለኔ መጀመሪያ በተረጋጋ መንፈስ ራሱ አውርቶኝ እሷ ስትመጣ እንደዛ ራሱ መሆኑ በጣም ነው ያናደደኝ። ከዛ ለራሴ የሆነ ነገር ወሰድኩኝ። በቃ ይሄ ልጅ ችግር አለበት ማለት ነው። ስለዚህ ከዚህ ልጅ ጋር የሚሄደው እርምጃ በቃ መቆም አለበት ብዬ ለራሴ ነው ያሰብኩት። ተረዳሽኝ አይደለ? አሁንም ቢሆን በአብርሽ ህይወት የሚገቡ ሩታም ብትሆን እሱም ቢሆን ሜሪም ብትሆን ማንም አልፈልግም። የወንድማችን ጉዳይ እኔ ያለው አንቺ አለሽ። የአብርሽ ጉዳይ ሲጀመር እኔ በበኩሌ ማለት ነው እቴ የአብርሽ ነገር ለኔ ምን እንደሆነ ሲጀመር ታውቂያለሽ። በቃ አብርሽ ለኔ ምን ማለት እንደሆነ ለኛ ምን ማለት እንደሆነ በደንብ ታውቂያለሽ። እኔ አብርሽ እንኳን ተሳስቶ እንዲከፋው አልፈልግም። ሲከፋው እኔንም ያስጨንቀኛል። ገባሽ? ግን የሆነ አንዳንድ ወንድማማቾች ነው ከልጅነቱ ጫናን የተሸከመ ሰው ነው። ገባ? እኔ በጣም አንጀት የሚበላይ ምን ታውቃለህ? የብዙዎቻችን ጫና የተሸከመ ሰው ነው። ከጓደኞቹ ጀምሮ አባት በልጅነቱ በ24 አመቱ አባት የሚባል አይነት የሆነ ልጅ ነውና ለእንደዚህ አይነት ሰው እንደውም የሆነ በቃ እንዴት ነው አይምሮ እንዳይጎዳ ተጠንቅቀ። ለምን ትውልድን ይዟላ ከበስተጀርባ ትውልድን ስለያዘ እሱ ቢጎዳ ስንት ሰው ይጎዳል የሚለውን ስታስብ ይሄ ነገር ልክ አይደለም። አባት የሆነን ሰው እንዲጎዳ አትፈልግም አይደል? እንደዛ ነው የምትጠነቀቀው። ለምን አሁን ያለበት መስመር እሱ ትክክል ስለሆነ ብቻ እንጂ አሁን ስለተሳሳተ የሆነ ነገር አደርጋለሁ ማለት አይደለም። ግን አሁን ባለበት ሁኔታ እኔ አብርሽን ሞቅስበት ምንም ነገር የለኝም። 5 ሳንቲም ማለት ነው ብቻ እኔ የሆነ ውስጥ እንዳይገባ ከጎኑ የተቻለኝን ያለኝን የሌለኝን አቅም እጠቀማለሁ። እናንተም ደግሞ እንድትጠቀሙ የምፈልገው ያንን ነው። አንተም ብትሆን ወንድሜ ያንን ነው የምፈልገው። እኛ አንድ ነን፣ ማንም የማይለየን አንድ ነን። ጊዜያዊ ብጥብጥ ጊዜያዊ የሆነ ነገር ሊፈጠር ይችላል። ግን ቤተሰብ ተቆርጦ አትቆርጦም። በቃ ይሄ የደም ትስስር ነው። ምን ታደርገዋለህ? እንደዛ የሚባል ነገር ይሄም እኮ የሆነ ሰው የሆነ ነገር ካለ በቃኝ እኔ ከሱ ጋር ላይፍ ልትል ትችላለህ። ወንድሜ ቀርቆ ማለታችን በምንም በቃኝ ማለት አይቻልም። ያ ነው ማለት አክብረሽኝ ስለመጣሽም አመሰግናለሁ። አሞሽም ረጅም አቆምኩሽ እና ካሁን በኋላ ያለው ነገር አሁን ማድረግ ያለብን እኔም ብንሆን አንቺም አብረሽም በተቻለን መጠን አሁንም ሄርሜላን እየፈለግናት ነው። ሄርሜላን ከየትም ማግኘታችን አይቀርም። ጉዳዩ ደግሞ አሁን ህግም ስለያዘው ለኛም ይቀልልና ሄርሜላ ትገኛለች። ለቤተሰቦቻችንም መልስ ይሆናል። አመሰግናለሁ። አሁን እንሂድ፣ ብዙ ቆመን